በጌታ የተወደዳችሁ የኢትዮ ሳይበር ታዳሚዎች በያላችሁበት ሰላምታችን ይድረሳችሁ። እንደገና ደግሞ በዛሬው ዕለት ስምንተኛውን ክፍል የመጽሐፍ ቅዱስ ጥናታችንን ይዘን ወደ እናንተ ቀርበናል። እንግዲህ ባለፉት ተከታታይ 7 ሳምንታት ስለ ትንቢትን ስለመረዳት ምን ማጥናት እንዳለብን ተከታታይ ትምህርቶችን እየተማረን ነው። የዛሬው ደግሞ በመዝሙረ ዳዊት ውስጥ ይላል እና ይሄ አንደኛው ክፍል ነው። ሁለተኛውን ክፍል ደግሞ ሌሎች ሰዎች በሚቀጥለው ሳምንት ተመሳሳይ የሆነ ትምህርት ይዘውላችሁ ይቀርባሉ። እንግዲህ ዛሬ ከኔ ጋር ሆነው ይህንን ትምህርት ወደ እናንተ ይዘው የሚመጡት ወንድሜ ዶክተር ጌታሁን ከሚችጋን አንድሮስ ዩኒቨርሲቲ ነው። እንደዚሁም ደግሞ እህቴ ሲስተር ትርንጎ እንደዚሁ ከሚችጋን ከዛው ነው፣ የሱ ባለቤት ነች። እኔ ደግሞ ዳንኤል አለሙ እባላለሁኝ። ከቺካጎ ሆነን ነው የምናቀርብላችሁ። እንግዲህ የእግዚአብሔር መንፈስ እንዲያስተምረን እንዲረዳን በጸሎት እንጀምራለን። እህታችን ሲስተር ትርንጎ በጸሎት እንድትከፍትልን እጠይቃለሁ። እግዚአብሔር አባታችን፣ አምላካችን፣ ፈጣሪያችን፣ አዳኛችን እጅግ አድርገን እናመሰግንሃለን። ምሕረትህ፣ ቸርነትና ፍቅርህ ዘወትር በእኛ ላይ ስለሆነ ከጠበቅነው በላይ እየተንከባከብክ ለዚህ ጊዜና ሰዓት ያደረስከን አንተ ስለሆንክ እናመሰግንሃለን። አሁንም ደግሞ ከቃልህ ልንማር በፊት ቀርበናል። ያንተ መንፈስ ቅዱስ በመካከላችን ሆኖ ልንማር ያለውን እንዲያስተምረን እንጠይቀሃለን። በጌታችንና በመድኃኒታችን በኢየሱስ ስም አሜን። አሜን። እግዚአብሔር ይስጥልን። እንግዲህ ቅድም እንደነገርኳችሁ ይሄ 8ኛው ትምህርት ነው። በዚህ ትምህርት ላይ የምንመለከተው ትንቢቶች፣ በተለይም ደግሞ ስለ ትንቢት ሲነሳ ትንቢተ ዳንኤል፣ እንደዚሁም ደግሞ የራእይ መጽሐፍ አለ። ዮሐንስ ራእይ የመጽሐፍ ቅዱስ የመጨረሻው ክፍል ነው እና እነዚህ መጽሐፍቶች ወደፊት ስለሚሆነው ነገር የሚነግሩን ናቸው። ትንቢቶቹ በግልጽ በትክክል ብዙዎቹ ተቀምጠዋል። አንዳንዶቹ ግን በጣም ግልጽ አይደሉም። ያም ሆነ የትንቢትን ስናጠና እነዚህ ትንቢቶች የተመሰረቱት ቀድሞ ከነበሩት መጽሐፍት ጋራ በመያያዝ ነው። እንግዲህ እግዚአብሔር አምላክ በጣም የሥነ ሥርዓት አምላክ ነው። ስለዚህ እያንዳንዱን ከመጀመሪያው ከመሰረቱ አንስቶ ነው እስከ መጨረሻው የሚወስደው እና እነዚህ የትንቢት ነገሮች በተለያዩ የመጽሐፍ ቅዱስ ክፍሎች በተለይ ደግሞ በብሉይ ኪዳን ውስጥ ተጠቅሰው ይገኛል እና ትንቢትን ማስተዋል ከፈለግን ከብሉይ ኪዳን ነው የምንጀምረው። በተለይ የኛ ቤተክርስቲያን የሰባተኛ ቀን አድቬንቲስት ቤተክርስቲያን እነዚህን ታሪኮች በሙሉ በደንብ ታጠናለች፣ ለህዝቡም ታቀርባለች። ይሄ በሚሆንበት ሰዓት ግን መጽሐፍትን ከመጽሐፍት በማጣቀስ ነው። መጽሐፍ ቅዱስ ራሱን በራሱ ይገልጻል፣ ይፈታል፣ ያሳያል ማለት ነው እና ስለዚህ በዚህ ሳምንት ትምህርታችን ትንቢትን ለማስተዋል መዝሙረ ዳዊት ውስጥ ያሉ የተጠቀሱ ነገሮች አሉና እነሱን ደግሞ ማስተዋል መቻል አለብን እና በተለይ ደግሞ የራእይ መጽሐፍ ምዕራፍ 14ን ስንመለከት ጎን ለጎን የሚያስተያያቸው ወይም ደግሞ ብዙ ልናገኛቸው የምንችል ተመሳሳይ የሆኑ ነገሮች እዛ ውስጥ እንዳሉ እንረዳለን ማለት ነው እና ከዛ ውስጥ አንዱ ምንድነው? እሱ ጌታ ኢየሱስ ሊቀ ካህናችን፣ የቤተ መቅደሱ ስርዓት፣ እነዚህን ነገሮች እናያለን እና ቤተ መቅደስን ስናነሳ መጀመሪያ እግዚአብሔር ለሙሴ ነው ቤተ መቅደስ እንዲሰራ ሐሳቡን የሰጠው። ነገር ግን ሙሴ በፈለገው መልኩ
እንዲሰራ ዝም ብለህ ቤተ መቅደስ ስራልኝ ብሎ አይደለም የነገረው። እያንዳንዷን ዕቃ ብርም ይሁን ወርቅም ይሁን እንጨትም ይሁን ሸራም ይሁን ከበግ ከፍየል ቆዳ የሚሰራ ማንኛውም ዕቃ ቢሆን እግዚአብሔር እያንዳንዷን መጠኗን፣ አይነቷን፣ ወርዱን ሁሉ ሳይቀር ነው በትክክል ለሙሴ የነገረው። ሙሴ ደግሞ በዛ መሰረት ነው የሰራው። በዘጸአት ምዕራፍ 25 ቁጥር 40 ላይ ሄደን ስንመለከት እግዚአብሔር አምላክ በነገረው መሰረት ያንን ሰራ። ያ ብቻ አይደለም። በብሉይ ኪዳን ላይ ደግሞ መተን ስንመለከት በዕብራውያን ምዕራፍ 9 ከቁጥር 11 እስከ 15 ያለውን ስንመለከት ያ የቤተ መቅደስ ስርዓት እያንዳንዱ እዛ ውስጥ ያሉት ነገሮች በሙሉ ጌታ ኢየሱስ ክርስቶስን እንደሚያመለክቱ ይናገራል። እንግዲህ ሙሴ ይሄንን ያደረገው ጌታ ኢየሱስ ከመወለዱ ከብዙ ዓመት በፊት ነው። ነገር ግን በዛ ውስጥ ያሉት ነገሮች በሙሉ በተለይ ደግሞ መስዋዕቶቹ ፍየሉም ይሁን በጉም ይሁን ኮርማውም ይሁን ጌታ ኢየሱስ ክርስቶስ ወደዚህ ምድር መጥቶ እንደሚሰዋ እንደሚታረድ ለኃጢአት ብሎ ራሱን አሳልፎ እንደሚሰጥ የሚያመለክቱ ጥላዎች እንደሆኑ ይናገራል። እንግዲህ በመዝሙረ ዳዊት ውስጥም ስንመለከት ዳዊት በጣም እግዚአብሔርን የሚወድ ሰው ነው። ስለ ቤተ መቅደስ ያለው አመለካከት በጣም የተለየ ነው። ቤተ መቅደሱን የሚያከብር፣ ካህናትን የሚያከብር፣ ስርዓቱን የሚያከብር፣ ስርዓቱ ደግሞ በትክክለኛው መንገድ እንዲፈጸም የሚያደርግ ሰው ነበር። የእግዚአብሔር ታቦት ከአንዱ ቦታ ወደ አንዱ ቦታ ሲንቀሳቀስ በሽብሸባ ከፊቱ በመሆን ንጉስነቱን ሁሉ ረስቶ ራሱን ዝቅ አድርጎ እንደማንኛውም ተራ ሰው ሆኖ በእግዚአብሔር ፊት የሚቀርብበት ክፍል እንዳለ ሁሉ እንመለከታለን። ከዛም በተጨማሪ ዳዊት ነው ለመጀመሪያ ጊዜ የእግዚአብሔርን ቤተ መቅደስ ከድንኳንነት ወደ ቋሚ ቤት ቀይራለሁ ብሎ የተነሳው። ይህን አይነት ትልቅ ራዕይ፣ ትልቅ አመለካከት የነበረው ሰው ነበረ ዳዊት፣ እግዚአብሔርንና ቤተ መቅደሱን የሚያከብር። ነገር ግን ዳዊት በዘመኑ በጣም ጦረኛ ነበረ። ብዙ ፈተና ነበረበት። ከጠላቶቹ ከውጭ ካሉት ጠላቶቹ ጋር ውጊያ ነበረበት። እንደዚሁም ደግሞ በውስጥም እንደዚሁ ውጊያ ነበረበት። የገዛ ልጆቹ ጋር እንኳን ይዋጋ ነበርና እግዚአብሔር አምላክ ብዙ ደም አፍስሰሃል፣ ስለዚህ አንተ ሳትሆን ከአንተ አብራክ የሚወለደው የሚወጣው ልጅ ሰለሞን ይህንን ቤተ መቅደስ ይሰራል ብሎት፣ ነገር ግን ዳዊት በሕይወት ዘመኑ እያለ ለእግዚአብሔር ቤተ መቅደስ መስሪያ የሚሆኑ ብዙ ዕቃዎችን በሱ ዘመን እንዳሰባሰበ እንመለከታለን። እና ከሁሉም በላይ ደግሞ መዝሙረ ዳዊት 122ን ስንመለከት ቁጥር 1 ላይ ምንድነው እሱ የሚለው? ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ ብሎ ጽፏል። ወደ ብዙ ቦታ ግብዣ ይደረግለታል፣ ወደ ብዙ ቦታ ይሄዳል። ለሱ ግን ከሁሉም ግብዣ በላይ ከሁሉም በላይ የሚያስደስተው የነበረው ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ነው ይላል። ወደ ቤተ መቅደሱ እንሂድ ባሉኝ ጊዜ። ስለዚህ በመዝሙረ ዳዊት ውስጥ ብዙ ቦታዎች ተጠቅሰዋል። ጌታ ኢየሱስ ክርስቶስ ካህናችን መሆኑን የሚያሳይ፣ ለኛ አገልጋይ እንደሆነ ልክ እነዛ ካህናት በቤተ መቅደስ ውስጥ እንደሚያገለግሉ ሁሉ ሊቀ ካህናችን ደግሞ ጌታ ኢየሱስ ክርስቶስ እንደሆነ በዚህ በመዝሙረ ዳዊት ውስጥ ተጠቅሶ እናገኛለን ማለት ነው። እንግዲያው እኔ ለመግቢያ ያህል ይህንን ካልኩኝ
ወደሚቀጥለው ክፍል እንድንሄድ እፈልጋለሁ። የሚቀጥለውን ክፍል የምታቀርብልን እህታችን ሲስተር ትርንጎ ነች እና በጽዮን ተራራ ላይ የሚል አለ። እንደዚሁም ደግሞ ስለ እግዚአብሔር ሕግ በልባችን ውስጥ እንዳለን የሚጠቅስ ነገር አለና እነዚህን ነገሮች እንግዲህ ከመዝሙረ ዳዊት መጽሐፍ ጋር በማያያዝ አንቺ ያጠናሽውን የተዘጋጀሽበትን ደግሞ እንድታካፈይን አሁን እድሉን ላንቺ ይሰጣለሁ። በጽዮን ተራራ ላይ ይላል። አንተ ቅድም እንደጠቀስከው በቤተ መቅደስ ሙሴ ሰርቶ ነበረ። ይሄም ቤተ መቅደስ ከሰማያዊ ቤተ መቅደስ ተምሳሌት የነበረና እንዳልከው ሜዠርሜንት ሁሉ ነገር ተሰጥቷቸው የተሰራ ነገር ነው እና በምድረ በዳ በተጓዙበት ዘመን እየተሸከሙት ይሄዱ ነበረ። በኋላ ግን ከነዓንን ከወረሱ በኋላ እና ፐርማነንት ቤት ከኖራቸው በኋላ ግን መኖሪያ ከኖራቸው በኋላ ቤተ መቅደሱን በጽዮን ተራራ ላይ እንዲሰራ ሆነ ማለት ነው። እና ምንድነው ይሄ ጽዮን ተራራ የሚያሳየው የሚለውን ስንመለከት በነሱ ባህል የእግዚአብሔር ቤተ መቅደስ ያለበት እግዚአብሔር የሚኖርበት በመካከላቸው በሕዝቡ መካከል የሚያድርበት አድርገው ስለሚያዩት የጽዮን ተራራ ትልቅ ሚና ነበረው በእነሱ አመለካከት። ማለት ቤተ መቅደሱ ትልቅ እንትናቸው ነበረ፣ ኩራታቸው ነበረ። በመካከላቸው እግዚአብሔር ሰማይና ምድርን የፈጠረው አምላክ ከነሱ ጋር እንደሆነ የሚያሳይ ትልቅ መለያቸው ነበረ እና የጽዮን ተራራ ትልቅ ትርጉም ያለው ነገር ነበር ለእስራኤሎች። እና በራእይ 14 እና በመዝሙር ዳዊት በምዕራፍ 15 እና 24 ላይ በእግዚአብሔር ተራራ የሚኖሩት የተባረኩ ናቸው፣ ከጌታ ጋር የሆኑ የተጠሩ የተለዩ ሕዝቦች ናቸው ብሎ ይናገራል። እና በተለይ እነዚህን ጥቅሶች ላነባቸው እፈልጋለሁ። ራእይ 14 1 እንዲህ ይላል፣ ከዚህ በኋላ አየሁ፣ እነሆ በጉ በጽዮን ተራራ ቆሞ ነበር፣ ከእርሱም ጋራ የእርሱ ስምና የአባቱ ስም በግንባራቸው ላይ የተጻፈባቸው 144 ሺህ ሰዎች ነበሩ ይልና ቁጥር 4 ላይ ምን አይነት ሰዎች እንደነበሩ ዲስክራይብ ያደርጋቸዋል፣ ይገልጻቸዋል። እነዚህ 144 ሺዎቹ በጽዮን ተራራ ላይ የተገኙት ምን አይነት ሰዎች ነበሩ? እንዲህ ይላቸዋል፣ እነዚህ ራሳቸውን በሴቶች ያላረከሱ ናቸው፣ ራሳቸውን በንጽህና የጠበቁ፣ በጉ ወደሚሄድበት ሁሉ የሚከተሉት፣ ለእግዚአብሔርና ለበጉ በኩራት እንዲሆኑ ከሰዎች መካከል የተዋጁ ናቸው። በአፋቸው ምንም አይነት ውሸት አልተገኘም፣ ነቀፋም የለባቸውም። አያችሁ፣ ዝርዝሮቹን ስናይ ከሴቶች ያረከሱ ማለት እውነት ካልሆነ የቤተ ክርስቲያን የተሳሳተ ትምህርት ጋራ ግንኙነት የሌላቸው የራሳቸውን ለዛ አሳልፈው ያልሰጡ በእግዚአብሔር በተገለጸው እውነት ጸንተው የሚቆሙ ማለት ነው። በንጽህና ራሳቸውን የጠበቁ ርኩሰት ባለበት ነገር ያልተገኙ ሰዎች በጉ ወደሚሄድበት ማለት ክርስቶስ ወደሚሄድበት ሁሉ የእሱን መንገድ ብቻ ወደ ግራም ወደ ቀኝ ሳይሉ የእሱን መንገድ የሚከተሉ ሰዎች እንደነበሩ ለእግዚአብሔርና ለበጉ ደግሞ በኩራት የሆኑ ዘንድ የመጀመሪያ ፍሬዎች የሆኑ ዘንድ የተለዩና የተዋጁ ሰዎች እንደነበሩ በአፋቸው ምንም አይነት ውሸት ያልተገኘባቸው ነቀፋም የሌለባቸው ፍጹም ሰዎች ነበሩ ይላል። እና በበጉ በተራራው በጽዮን ተራራ የሚገኙ ማለት ከእግዚአብሔር ጋር ሊኖሩ የሚችሉ ሰዎች የተለየ ባህሪ ያላቸው የክርስቶስን ባህሪ የሚያንጸባርቁ የተለዩ ሰዎች እንደሆኑ በራእይ ይናገራል። ይህ በራእይ ብቻ ሳይሆን በመዝሙር ዳዊት ሲናገር በ15 ላይ እንዲህ ይላል፣ እግዚአብሔር ሆይ በድንኳንህ ውስጥ ማን ያድራል? በተቀደሰው ኮረብታስ ማን መኖር ይችላል? ብሎ ጥያቄ ከጠየቀ በኋላ መልሱን ራሱ ይሰጠናል። አካሄዱ የቀና ጽድቅን የሚያደርግ ከልቡ እውነትን የሚናገር በምላሱ የማይሸነግል በባልንጀራው ላይ ክፉ የማይሰራ ወዳጁን የማያማ ነውረኛ በፊቱ የተናቀ እግዚአብሔርን የሚፈሩትን ግን የሚያከብር ዋጋ የሚያስከፍለውም ቢሆን
ቃለ መሐላውን የሚጠብቅ ገንዘቡን ባራጣ የማያበድር በንጹሃን ላይ ጉቦ የማይቀበል እነዚህን የሚያደርግ ከቶ አይናወጥም ይላል እና በእግዚአብሔር ተራራ በጽዮን ተራራ ማለት በእግዚአብሔር ማደሪያ ከእርሱ ጋር ሊሆኑ የሚገባቸው ሰዎች ወይም የተመረጡ ሰዎች ያላቸውን ጸባይ ዝርዝሮ ይናገራል። ጥያቄውን ጠይቆ መልሱን ራሱ ይሰጣል። እንደገና በ24 መዝሙር 24 ላይም ተመሳሳይ ጥያቄና መልስ እናያለን። እንዲህ ይላል፣ ወደ እግዚአብሔር ተራራ ማን ሊወጣ ይችላል ብሎ ይጠይቃል። በተቀደሰ ስፍራውስ ማን ይቆማል? ከዛም መልሱን ይናገራል። ንጹሕ እጅና ቅን ልብ ያለው ነፍሱን ለሐሰት ነገር የማያስገዛ በውሸት የማይምል እርሱ በረከትን ከእግዚአብሔር ዘንድ ጽድቅንም ከአዳኝ አምላኩ ይቀበላል። እርሱን የሚፈልግ ትውልድ እንዲህ ነው። የያዕቆብ አምላክ ሆይ ፊትህን የሚፈልግ እንዲህ ያለ ነው ብሎ ይናገራል እና ከእግዚአብሔር ጋር ልንኖር በጽዮን ተራራ ማለት በእግዚአብሔር ማደሪያ በሰማይ ቤት ከእሱ ጋር ልንኖር የተጠራን ሰዎች ባህሪያችን ከሌሎች የተለየ መሆን አለበት። የተለየ ህዝቦች፣ የተጠራን ህዝቦች፣ ቅሬታ ህዝቦች ብሎ የሚጠራን ምክንያቱም ጸባያችን የልጁን የክርስቶስ ኢየሱስን ጸባይ የሚያንጸባርቅ ስለሆነ ነው እና እኔና እናንተም ወገኖቼ ዛሬ ከነዛ መካከል እንድንገኝ መሻታችንና ፍላጎታችን ከሆነ ጌታ በሚሰጠን ጸጋና ኃይል ተመስርተን እሱን የሚያንጸባርቅ እሱን የሚወክል ህይወት ልንኖር ይገባናል። ያን ጊዜ ነው በድፍረት ክርስቶስ በተገኘበት በጽዮን ተራራ ለመገኘት በድፍረት የምንቆመው እና ይህንን ካልን ዘንዳ ይህንን ለማድረግ የሚከለክለን የሚያግደን ነገር ምንድን ነው? እኔና እናንተ ክርስቲያኖች ሆነን በዛ ቦታ እንዳንገኝ የሚያደርገን ነገር ምንድን ነው? እንግዲህ በራእይ 14:12 ላይ እንዲህ ይላል። ምን አይነት ሰዎች በዛ ውስጥ እንደሚገኙ ዝርዝሩን አይተናል። በ14:12 ላይ የእግዚአብሔርን ትእዛዝ የሚጠብቁና ለኢየሱስም ታማኝ ሆነው በትዕግስት የሚጸኑ ቅዱሳን የሚታወቁት በዚህ ነው እና በትዕግስት እና በታማኝነት የእግዚአብሔርን ትእዛዝ እየጠበቅን የምንኖር መሆን አለብን። እንደምናውቀው ሁላችንም መቼም ትእዛዙን ሁልጊዜ ጠብቀን ተገኝተናል ብለን በሰው ፊት ልንናገር አንችልም። መውደቅ መነሳት አለ። ነገር ግን እግዚአብሔር የሚያየው ሁልጊዜ ፍላጎታችንና መሻታችን የእሱን ፈቃድ ለማድረግ የዛሬን መውደቅ እና መነሳት ሳይሆን ዓላማችን፣ ፍላጎታችን፣ ሁልጊዜ መሻታችን ምንድን ነው? እግዚአብሔርን የሚያስደስተውን ለእርሱ ክብር የሚያመጣውን ነገር የምንሻ በውድቀታችንም ደግሞ ዘቅጠን የማንቀር እንደገና ደግሞ ተነስተን የምንከተለው ልጆቹ መሆናችንን በማየት እግዚአብሔር የልባችንን ፍላጎት በማየት በእኛ የጎደለውን እሱ እየሞላልን እኛ የእኛን ጥረት አይቶ በጥረታችን ላይ ደግሞ የእሱ ፍጹም ሕይወት ለእኛ ሲል በዚህ ምድር መጥቶ ተንከራቶ የኖረልን እኛ ልንኖረው ያልቻልነውን የኖረልን አምላክ የእኛን ጉድለት ለመሙላት ነው። ላይሰንስ አይሰጠንም። ኃጢአት እንድንሰራ ሁልጊዜ በኃጢአት እግዚአብሔር አድኖናል። ስለዚህ የኛ ህይወት ምንም እንትን የለውም፣ አስተዋጽኦ የለውም፣ እንደፈለግን መኖር አለብን ብለን መታለል የለብንም። በሁለቱም ዲች እንዳንወድቅ መጠንቀቅ አለብን። አንዳንዶቻችን በጥረታችን በስራችን ራሳችንን እንደምንም ገተን ንጹህ በመሆን ሆነን የእግዚአብሔርን ጽድቅ እንደምናገኝ አድርገን የምናስብ ልንኖር እንችላለን። በሌላ በኩል ደግሞ እኛ በራሳችን ስለማንችለው በቃ እንዲሁ በጸጋው ድነናል፣ እኛ እንደፈለግን እንኖር የሚሉም አሉ እና በሁለቱም በኩል እንዳንወርቅ፣ ነገር ግን ዕለት ዕለት በእኛ ስፊር በእኛ እንትን ማድረግ የምንችለውን ሁሉ ስንሞክር እግዚአብሔር ጥረታችንን በማየት የጎደለውን እየሞላልን እያሳደገን በአንድ ጊዜ ሁሉን ነገር አቴን ማድረግ አንችልም። ነገር ግን እያሳደገን ዛሬ እንወደው የነበረውን እንጠላውና ነገ ደግሞ ሌላውን ደግሞ ያስችለናል። እንዲሁ እያለን የሳንቲፊኬሽን ኑሮ የቅድስና ኑሮ የእድገት ኑሮ ነው። በአንድ ጊዜ አቴን የምናደርገው ነገር አይደለም እና እያሳደገን ይመጣል። እንደነዛ በራእይ 14 እንደተመረጡት ሰዎች ወይንም ደግሞ ዳዊት እንደጠቀሳቸው ይህንን ጸባይ ያላቸው ሰዎች
ከእግዚአብሔር ጋር ለዘላለም ለመኖር እድል ያላቸው ስለሆነ እኔና እናንተም በትጋት ይህንን ማድረግ ይኖርብናል ማለት ነው። ሌላው ደግሞ እነዚህ በቅሬታው የሚኖሩ በጽዮን ተራራ ላይ የሚኖሩ በስማቸው የክርስቶስና የእግዚአብሔር አብ ስም በእነሱ ግንባር ላይ እንደተጻፈ ይናገራል። ያ ማለት ምን ማለት ነው? የስም መጻፍ ማለት ሊትራል የሆነ ሌተር ግንባራቸው ላይ ተጻፈ ማለት አይደለም። ነገር ግን ይሄ ስም በእውነት የማን መሆናቸውን በአእምሯቸውና በልባቸው የእግዚአብሔር ሕግ ተጽፎ በሕይወታቸው እርሱን የሚያሳይ ባህሪ እንዳላቸው የሚያሳይ ነው። ባህሪያቸው የክርስቶስን ሕይወት የሚያሳይ ክርስቶስ በዚህ ምድር በነበረበት ጊዜ እኔ አብን እንዳሳየው ነው ያለ። አብ የሚያደርገውን አብ የሚያሳየውን ነገር በሕይወቱ እንዳሳየ ማንነቱን የአባቱን ማንነት በሕይወቱ እንደገለጸ ዛሬም ደግሞ እኛ የአባታችን የእግዚአብሔር ጸባይ በሕይወታችን የምናሳይና ሌሎች እኛን ሲያዩ በእውነትም እግዚአብሔር ከነሱ ጋር ያሉ ህዝቦች ናቸው ተብሎ የእግዚአብሔር ስም ይመሰገን ዘንድ ስሙ የእግዚአብሔር ስም በልባችን በሕይወታችን መታየት ይኖርበታል። ትዝ ይላችሁ እንደሆነ ሞሴስ እግዚአብሔርን አሳየኝ ማንነትህን አሳየኝና ይበቃኛል ብሎ በጠየቀ ጊዜ ምኑን ነው ያሳየው? ባህሪውን ነው አይደለ? ጸባዩን ነው ያሳየው። እና ምንድነው ያለው? እግዚአብሔር ሩህሩህና ቸር አምላክ፣ ለቁጣ የዘገየ ፍቅሩና ታማኝነቱ የበዛ ፍቅርን ለሺዎች የሚጠብቅ ክፋትንና አመፅንና ኃጢአትን ደግሞ ይቅር የሚል በደለኛውን ደግሞ ሳይቀጣ ዝም የማይል እግዚአብሔር ጀስትስ ደግሞ ይወዳል እና ቅንና ጀስትስ የሆነ አምላክ ነውና መልኩን በቀጥታ ታላቅነቱን ክብሩን እንዲህ ነው የምመስለው ብሎ አይደለም ያሳየው። ነገር ግን ጸባዩን ነው ዘርዝሮ እንዲህ ነኝ እኔ ብሎ ጸባዩን ለሞሴስ ያሳየው እና የሱ ስም በእኛ ላይ ተጻፈ ማለት የክርስቶስ ጸባይ በሕይወታችን ተንጸባረቀ ማለት ነው። ይህም ደግሞ የእያንዳንዳችን ጸባይ ሊሆን እንደሚገባ ትዝ ይላችሁ እንደሆነ ይሄንን ካሳየው በኋላ ምንድነው የሰጠው? 10ቱን ትእዛዛት ነው የሰጠው። ልክ ጸባዩን ከገለጸለት በኋላ ሞሴስ እዛ ተራራ ላይ የወጣው 10ቱን ትእዛዛት ለመቀበል ነው እና ለማየት የፈለገው የእግዚአብሔርን ክብር ሆኖ ሳለ ክብሩ ግን ጸባዩ እንደሆነ አሳየው። 10ቱ ትእዛዛት የሚያሳየው የክርስቶስን ጸባይ ነው፣ የእግዚአብሔርን ጸባይ ነው እና ለኛ መመሪያ ይሆን ዘንድ ያ ትእዛዝ ለኛ ተሰጥቶናል። የምንፈረደውም በዛ ነው። ያንን ስታንዳርዳችን እሱ ነው። ስለዚህ የምንኖረውም በእግዚአብሔር ሕግ እንደውም ቅድም እንዳነበብኩት ራእይ 14:12 ላይ እነዚህ ናቸው የእግዚአብሔርን ትእዛዝ የሚጠብቁ በትዕግስትም የሚኖሩ የሚለው የእግዚአብሔርን ትእዛዝ መጠበቅ ይፈለግብናል። ለመዳን አይደለም፣ ነገር ግን ስለዳንን የጌታ ልጆች ስለሆንን መለያችን ያ መሆን አለበት። ስለዚህ የጌታን ስም የምንወክለው እኛ ነን። እጆቹ፣ እግሮቹ፣ አፎቹ በዚህ ምድር እኛ ነን። እሱ መላእክቱን ልኮ ማንነቱን መግለጽ ይችል ነበር። ነገር ግን ጸባዩ፣ ካራክተሩ በእኛ እንዲገለጽ የእግዚአብሔር መሻት ነው። ስለዚህ ወገኖቼ እኔና እናንተም ሕይወታችንን ለእግዚአብሔር ሙሉ ለሙሉ በመስጠት መሻታችንና ፍላጎታችን የእሱን ፈቃድ ማድረግ እንዲሆንና እሱም ደግሞ በእኛ ላይ እንዲገለጽ ሌሎችም እንዲያዩት ስሙንም እንዲያከብሩ ሕይወታችን ለእሱ የተባረከ አድርገን እንድንሰጥ ጌታ ይርዳል። እግዚአብሔር ይስጥልኝ። በጣም ነው የማመሰግነው እህቴ ትርንጎ። የጽዮን ተራራ እንግዲህ ምን እንደሆነ ተነግሮናል። ለዚህ ይሆናል እናንተ መጀመሪያ ልጃችሁን ጽዮን ብላችሁ የሰየማችኋት። እሷም የተባረከች ልጅ ነች። እንግዲህ ይቀጥላል ጥናታችን እና ወደ ዶክተር ጌታሁን ደግሞ ሄዳለሁ። ዶክተር ጌታሁን ምዕራፍ 5 ላይ መዝሙረ ዳዊት ጥሩ ጸሎት አለ። ከዛም በተጨማሪ ደግሞ አሁን ስለ ሕግ እህታችን በደንብ አስረድታናለች። አንተ ደግሞ በዛ ላይ ተጨማሪ ሕግን ሰው እንዴት መማር እንዳለበት በዛ ዙሪያ እንግዲህ የተዘጋጀህበትን ያጠናኸውንና መንፈስ ቅዱስ ያቀረበልህን በዚህ ሰዓት እንድትገልጽልን እድሉን ላንተ ሰጣለሁ። እንግዲህ መጽሐፍ ቅዱሳችን በሚነግረን ጊዜ ሕግ የት ነው የምናገኘው ሲል
በቅዱሰ ቅዱሳኑ ቦታ ነው። ታቦቱ ባለበት 10ቱ ትእዛዛት ያለበት ነው። በዛ ደግሞ ማን አለ? የእግዚአብሔር ዙፋን አለ። የእግዚአብሔር መገኘት አለ። የእግዚአብሔር ብርሃን አለ። እንግዲህ በአጠቃላይ ዛሬ እያጠናን ያለ ነው ይህንን ትንቢቱን፣ ምሳሌዎችን የመሳሰሉ ነገሮችን ትንቢታዊ አነጋገርን ከመዝሙረ ዳዊት መማር እንችላለን ወይ ከሚሉ ክፍሎች እና አሁን ከተጠቀሱልን እናንተም ከጨመራችሁት ተጨማሪ መዝሙረ ዳዊት 5ን እናያለን። ብዙ በመዝሙረ ዳዊት የተሰጡ ብዙዎች አሉ። ከዛ ውስጥ እንግዲህ ሁሉን ማጠቃለል አንችልም። ወደ መዝሙረ ዳዊት ምዕራፍ 5 እንሄዳለን። መዝሙረ ዳዊት ምዕራፍ 5ን አብረን እንድናነብ እፈልጋለሁ። መጽሐፍ ቅዱሳችን አውጥታችሁ ብታነቡ ትልቅ ትምህርት አለው ከዚህ ጋር እና አሁን እህታችን ትርንጎ ካቀረበችው ደግሞ ከዮሐንስ ራእይ ምዕራፍ 14 ጋር ስለሚገናኝ አብረን እናያለን። አቤቱ ቃሌን አድምጥ፣ ጩኸቴንም አስተውል፣ የልመናዬን ቃል አድምጥ። ንጉሴና አምላኬ ሆይ አቤቱ ወደ አንተ እጸልያለሁና። በማለዳ ድምፄን ትሰማለህ፣ በማለዳ በፊትህ እቆማለሁ እጠብቅሃለሁም። አንተ በደልን የማትወድድ አምላክ ነህና ክፉ ከአንተ ጋር አያድርም። እዚህ ላይ በደንብ እናስምርበት። እግዚአብሔር በደልን አይወድም። እንደገና ደግሞ በእግዚአብሔር ዘንድ ክፋት የለም፣ በፊቱም ክፋት ማደር አይችልም። እግዚአብሔር የሚባላ እሳት ነው። ኃጢአትን በፊቱ ሊቆም አይችልም እና ኃጢአትን ባንዴ ያጠፋል ክብሩ ራሱ። ቁጥር 5 በከንቱ የሚመኩ በዓይኖች ፊት አይኖሩም። ክፉ አድራጊዎች ሁሉንም ጠላህ። ሐሰትን የሚናገሩትን ታጠፋቸዋለህ። ደም አፍሳሾችን፣ ሸንጋዮችን ሰው ሁሉ እግዚአብሔር ይጸየፋል። እኔ ግን በምሕረትህ ብዛት ወደ ቤትህ እገባለሁ፣ አንተም በመፍራት ወደ ቅድስና መቅደስ እሰግዳለሁ። አቤቱ ስለ ጠላቶቼ በጽድቅህ ምራኝ፣ መንገዴም በፊትህ አቅና። በአፋቸው እውነት የለምና ልባቸውም ከንቱ ነው። ጉሮሯቸው የተከፈተው መቃብር ነው፣ በምላሳቸውም ይሸነግላሉ። አቤቱ ፍረድባቸው፣ በምክራቸውም ይውደቁ። ስለ ክፋታቸውም ብዛት አሳዳቸው፣ እነርሱ አምፀውብሃልና። አንተን የሚታመኑ ሁሉ ግን ደስ ይላቸዋል፣ ለዘላለም ደስ ይላቸዋል። እነርሱንም ትጠብቃለህ። ስምህንም የሚወዱ ሁሉ በአንተ ይመካሉ። አንተ ጻድቁን ታከብረዋለህ። አቤቱ እንደ ጋሻ በሞገስ ከልልኸኝ ይላል። ቁጥር 7 ስንመለስ እኔ ግን በምሕረትህ ብዛት ወደ ቤትህ እገባለሁ፣ አንተም በመፍራት ወደ ቅድስና ወደ መቅደስም እሰግዳለሁ። እዚህ ላይ ዳዊት እንግዲህ እያቀረበ ያለው በምናየው ከመዝሙረ ዳዊት 51 በፊት ነው ይሄ የተደረገው። ዳዊትን ሕይወቱን በምናይበት ጊዜ ከልጅነቱ ጀምሮ እግዚአብሔርን የሚፈራ እግዚአብሔርን ደግሞ የሚሰማው የሚረዳው፣ አንበሳ ቢመጣ ድብ ቢመጣ ሊተናኮሉት ቢመጣ በእግዚአብሔር ኃይል እነዛን ሁሉ ገሎ ድል የነሳ ነው። ከዛም እንደምናውቀው በእስራኤል ላይ ጠላት በተገዳደረ ጊዜ ሲዋጋ የነበረው ትዝ ይላችሁ እንደሆነ ያ ግዙፉ ጎልያድ በቃ በጦርነት የሰለጠነ በቃ አንተን ለሰማይ አሞራ እሰጥሃለሁ። ዳዊት ምን አለ? አንተ በጨሬና በሰይፍ በጦር ትመጣብኛለህ፣ እኔ ግን በሕያው በእግዚአብሔር ስም እመጣብሃለሁ። ዳዊት እግዚአብሔርን የሚፈራ እግዚአብሔርን ደግሞ የእግዚአብሔር መንፈስ በሱ ውስጥ ሆኖ የእግዚአብሔርን ነገር የሚወድ ነበር። እንደምናውቀውም ደግሞ ለንጉስነት በተቀባ ጊዜ የእግዚአብሔር መንፈስ በሱ ላይ እንደነበረ በደንብ እናያለን። ታዲያ ይሄ ሁሉ የሆነው እንዴት ነው? ዳዊት እንደዚህ በእግዚአብሔር ዘንድ ተወዶ ይሄ ሁሉ ክብር የሆነው እና ይሄ ዳዊት በእግዚአብሔር ዘንድ ክብር ያለው እንዴት ነው? አሁን ጠላቶቹን እረዳቸው፣ ፍጫቸው፣ ጨርሳቸው፣ በአንተ ፊት አይቁሙ፣ ጉሮሯቸው የተከፈተ መቃብር ነውና በቃ
በምላሳቸው ይሸነግላሉ። ስለዚህ እነዚህን አጥፋቸው። ይሄ በእውነት የእግዚአብሔር መንገድ ነው ወይ? ዳዊትስ እንዲህ ሲል የነበረው እንዴት ነው በምንልበት ጊዜ እዚህ ላይ አቀማመጡ ዳዊት የራሱን ሕይወት በምናይበት ጊዜ አመፀኞች ሆነው እስከ መጨረሻ እግዚአብሔርን አልሰማ ለሚሉ ልባቸው ለማይሰበር በኃጢአታቸው በቃ ደንድኖ የሚጓዙ እነሱን ነው እንጂ ኃጢአት የሰራሁን እንላለን። ምክንያቱም ዳዊት ራሱ ኃጢአትን ሰርቷል። ኃጢአትን ሰርቶ እግዚአብሔር በገሰጸው ጊዜ ምንድን ነው ያደረገው? ማቅ ለብሶ ወዴት ሄደ? ከእግዚአብሔር አልኮበለለም እንደ ቃየል። ይልቅስ ምን አደረገ? ንስሐ ገባ። ጌታ ሆይ ብሎ ወደ እግዚአብሔር ጮኸ። እሱን አብረን እንድናየው ፈልጋለሁ። መዝሙረ ዳዊት ምዕራፍ 51 ከዛ ከራእይ አሁን እህታችን ትርንጎ ካስተማረችን ጋር አብረን እናወዳድራለን እና መዝሙረ ዳዊት ምዕራፍ 53 ይቅርታ፣ መዝሙረ ዳዊት ምዕራፍ 51ን ሄደን እናያለን። እዛ ላይ ዳዊት በጣም ከባድ የሆነ ኃጢአት ከሰራ በኋላ በምንዝርና እንደገና ደግሞ ነፍስን በመግደል ጭምር ከተባበረ በኋላ በተነገረው ጊዜ የገባው የንስሐ ቃል ነው እና እንዲህ ይላል መዝሙረ ዳዊት 51 ቁጥር 1 አቤቱ እንደ ቸርነት መጠን ማረኝ፣ እንደ ምሕረትም ብዛት መተላለፌን ደምስስ። ከበደሌ ፈጽሞ እጠበኝ፣ ከኃጢአቴም አንጻኝ። እኔ መተላለፌን አውቃለሁና ኃጢአቴም ሁል ጊዜ በፊቴ ነውና። አንተም ብቻ በደልኩ፣ በፊት ክፋትን አደረግኩ። በነገርም ትጸድቅ ዘንድ በፍርድም ንጹሕ ትሆን ዘንድ። እነሆ በአመፃ ተጸነስኩ፣ እናቴም በአመፃ በኃጢአት ወለደችኝ። እነሆ እውነትን ወደድኩ፣ የማይታይ ስውር ጥበብን አስታውከኝ። በሂሶጵ እርጨኝ እነጻለሁም፣ እጠበኝም ከበረዶ ይልቅም እነጻለሁ እያለ ዳዊት እግዚአብሔርን ይማጸናል። ዋናው ደግሞ እግዚአብሔር ምንድን ነው? አዲስ ልብ ፍጠርልኝ፣ አቤቱ የከንፈሬን ሁሉ ክፋት አስወግደ አፌን በምስጋና ሙላልኝ። ይህ የንስሐ ጸሎት እግዚአብሔር የሚቀበለው ነው። ስለዚህ ዳዊት ኃጢአት ምን እንደሆነ ያውቃል። እነዚህ በኃጢአት የጸኑትን እንደዚህ ጨርሳችሁ በሚልበት ጊዜ ይሄ ኃጢአተኛ አይንጻ፣ ኃጢአተኛ ወደ እግዚአብሔር አይምጣ እያላለም። ምክንያቱም እሱ ራሱ በዛ ውስጥ አልፈዋልና የእግዚአብሔርን ምሕረት አይተዋልና። እና እዚህ ላይ የሚናገረው ምንድን ነው? የእግዚአብሔር ምሕረት አለ። ይህ የእግዚአብሔር ምሕረት ደግሞ የምናገኘው እግዚአብሔር ራሱ አዲስ ልብን ሲሰጠን ነው። ምክንያቱም ዳዊት ሁሉ እንደዛ ብሎ አላለም የሌሎችን ክፋት አውርቶ ሊቀጥል አይችልም። ምክንያቱም ኤርምያስ ምዕራፍ 17:9 ሄደን በምናይበት ጊዜ የሰው ልብ እንዴት ተንኮለኛ ነው፣ የክፋትስ ሁሉ ምንጭ እንዴት ነው፣ ማንስ ያስተውለዋል? ሮሜ 3:23 ሁሉ በድሏል ይላል። ዳዊት የለም፣ ማን የለም? ያለ ክርስቶስ በስተቀር ሁሉ በድሏል። ታዲያ ወገኖቼ ሆይ ሁሉ ቢበድል እግዚአብሔር ደህንነቱን ከራሱ ነው ያመጣው። ጳውሎስ አሳዳጅ የነበረው የክርስቶስ ፍቅር በገባው ጊዜ በሁለተኛ ቆሮንቶስ ምዕራፍ 5:21 ላይ እንዲህ ይለናል፣ እኛ በእርሱ ሆነን የእግዚአብሔርን ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው። ጌታ የተመሰገነ ይሁን። ወገኖቼ ሆይ እግዚአብሔር የጠራን ለዚህ ነው። ወደ ምሕረቱ ነው የጠራን። ስለዚህ በእውነት የእግዚአብሔር ልጆች ወደ እግዚአብሔር በሚጮሁበት ጊዜ የእግዚአብሔርን ትእዛዝ ለመከተል የእሱን ነገር ለመፈጸም ከእግዚአብሔር ኃይል ማግኘት አለባቸው።
ክርስቶስን የግል አዳኛቸው አድርጎ መቀበል አለባቸው። አንዳንዶቻችን ምንላለን? ወደ እግዚአብሔር የምመጣው ኃጢአቴን ትቼ ራሴን አስተካክዬ እንዴት አሁን ወደ እግዚአብሔር ቤት እሄዳለሁ? ይሄ ትልቅ የጠላት ሴጣን ማሳሳቻ ሐሳብ ነው ወገኖች። ሆይ ክርስቶስ እላን ደካሞች ሸክማችሁ ሁሉ የከበደ ኑ ወደ እኔ የሚልበት ጊዜ እስከነ ኃጢአታችን ስንመጣ እሱ ነው ያንን ኃጢአት ማጠብ የሚችል እንጂ እኔና እናንተ ይህንን ኃጢአት ማስወገድም አንችልም። በእግዚአብሔር ዘንድ ብዙ ምሕረት የተደረገላቸው ሁሉ የሰው ልብ ማን ያስተውላል? እንደተባለው ዳዊት ልቡን አላስተዋለም፣ አመነዘረ፣ እንደውም ወደ ነፍስ ግድያ ሁሉ እንደሄደ ታያላችሁ። እግዚአብሔር ግን እኔ በሆነ ከእረኝነት አንስቼ እዚህ ደረጃ ያደረስኩህን እንዴት በእኔ ላይ ትገዳደራለህ ባለ ጊዜ ማቅ ለብሶ ጌታ ሆይ ይቅር በለኝ። እግዚአብሔር ይሄን የተሰበረ ልብ አይንቅም ወገኖቼ። ከዚህ እንግዲህ አንዱ የምንማረው ዋናው እሱ ነው። እንግዲህ ከትንቢታዊ አነጋገር ከራእይ ጋር ስናገናኘው ከምናወዳድረው ከዮሐንስ ራእይ ምዕራፍ 14 ጋር ነው። ነገር ግን በመጽሐፍ ቅዱስ በሚጻፍበት ጊዜ ምዕራፍ 13፣ 14 ተብሎ አልተለየም ነበር። ስለዚህ ይሄ ከማን ጋር ይያያዛል? ከምዕራፍ 13 ጋር ስለሆነ ሰዎች በኋላ በሀሳባቸው ለትምህርት እንዲገባ በማለት ነው ብዙ ቁጥርን የሰጡት። ለምሳሌ እንዲህ ተጠቅሷል ብዬ ቁጥሩን በአንዴ ለማግኘት የተደረገው በኋላ ነው። እና እንግዲያው እንደዛ ከሆነ መለስ ስንል ቁጥር 13 ላይ ከ15 ጀምሬ ላንብብ። የአውሬው ምስል ሊናገር እንኳ ለአውሬው ምስል የሚሰግዱለትን ሁሉ ሊሰግድላቸው ለአውሬው ምስል ትንፋሽ እንዲሰጠው ተሰጠ። እንግዲህ እዚህ ላይ ምን ይላል? ራእዩ ያየው ሁለት አውሬዎች፣ አንደኛው ከባህር የወጣ ስልጣን ያለው ከዘንዶ ስልጣን የተቀበለ፣ ሁለተኛው ደግሞ ከምድር የወጣ አውሬ። ሁለተኛው ከምድር የወጣ አውሬ ታምራትን በማድረግ ሰዎች ለአውሬው እንዲሰግዱ ምልክቱን በእጃቸውም ወይም በግንባራቸው እንዲቀበሉ ያደርጋል። ታምርን በማድረግ ያሳስታቸዋል። እንግዲህ ብዙ ጊዜ ቁጥሩም 666 እያለ በሚልበት ጊዜ ዳንኤል ይህንን ትርጉም ይተረጉምልናል። ወደ ዳንኤል ምዕራፍ 7 ሄደን በምናነብበት ጊዜ አውሬ ማለት መንግስት እንደሆነ፣ በተለይም ይህ መንግስት የፖለቲካና የሃይማኖት ስልጣን ያለው። ይህ እንግዲህ ብዙዎች ፕሮቴስታንቶች በሚተረጉሙበት ጊዜ ይህ ከምድር የወጣው አውሬ የአሜሪካንን ሐሰተኛ ነቢያቶች የሚያመላክት ሲሆን ከባህር የወጣው ደግሞ ቫቲካንን ያመለክታል። ለ1260 ዓመታት ያክል እኛ ያላልነውን ካልሰማችሁ ብላ ፕሮቴስታንቶችን በሳት ስታቃጥል የነበረ፣ ስትገል የነበረ፣ ስታሳድ የነበረ፣ መጽሐፍ ቅዱስን ከህዝቡ የደበቀች ይህ አውሬ እንደሆነ ያሳያል። እና በመጨረሻም ጊዜ እነዚህ ተባብረው የአሜሪካ ሐሰተኛ ፕሮቴስታንት ሐሰተኛ ነቢያትና ቫቲካን እንደገና ታርቀው አሁን እያየን ነው፣ እየታረቁ ከእንግዲህ በኋላ ምንም ፕሮቴስት ማለት የለም፣ ምንም መቃወም የለም፣ አንድ ነን በሚል ሁኔታ በዓለም ዙሪያ ታያላችሁ። በተለይም አሁን የአሜሪካዊ ጳጳስ ቫቲካን ሄዶ ዋና ባለስልጣን ሆኗል ከአሜሪካ ለመጀመሪያ ጊዜ። ይህ እንግዲህ ምን ያክል አሜሪካና ቫቲካን ተባብረው ይህንን ምዕራፍ 13ን የስደቱን በተለይም ምልክት የሚለው እንግዲህ 666 በምልበት ጊዜ ሰው ልጅ የተፈጠረው በስድስተኛ ቀን ነው እና በስድስት ከቆምን የሰው ስልጣን ነው። እግዚአብሔር ሁሉንም ግዙ ብሎ ስልጣን ሰጥቶ ነበር ለሰው ልጅ። የሰው ልጅ ግን እግዚአብሔርን ከመተባበር በእግዚአብሔር ላይ አመፀ፣ ኃጢአት ሰራ። ስለዚህ ከኤድን ገነት ተባረረ። አሁንም እግዚአብሔር እንደገና ወደ ቅዱስ ቅዱሳኑ ገብተን በቅዱሰ ቅዱሳን ውስጥ 10ሩ ትእዛዛት ምንድን ነው የሚለውን ሁሉ አይተን በመጀመሪያ በኢየሱስ ክርስቶስ ከዳንን በኋላ እነዚህን ትእዛዞች ካልተከተልን እንደገና እግዚአብሔር ብትወዱኝ ትእዛዜን ጠብቁ ብሏል ክርስቶስ።
እና ትእዛዙን ማንጠብቅ ከሆነ እኛ የራሳችን ሀሳብ የምንወስድ ከሆነ ያ የሰው ስልጠና ይሆናል። ያም የሰው የመጣው እንግዲህ በስድስተኛ ቀን ነው። ይሄ 666 ደግሞ በሚተረጉምበት ጊዜ ቪካሬስ ፊዳሌ የሚለውን ቀጥታ የጳጳሳዊ ስልጣንን እንደሚያመለክት በሮማውያን ቁጥር ሲሰላ ኤግዛክትሊ ያንን ያመለክታል። እንግዲህ ወደ ራእይ 14 በምንሄድበት ጊዜ ቅድም እህታችን እንደገለጸችው እንዳነበበችልን የመጀመሪያው ክፍል እንግዲህ እነዚህ ክፍል ለአውሬው ሲሰግዱ ለእግዚአብሔር መስገድ ትተው ተታለው በአውሬ ስር ስልጣናቸውን ለሱ ሲሰጡ ከዚህ ነው የቅዱሳን ትዕግስት ቅድም እንደተገለጸልን የሚለው ደግሞ የእግዚአብሔርን ትእዛዝ እንከተላለን፣ ብንሞት እንሞታለን፣ ብንታሰር እንታሰራለን፣ አትሽጡ አትለውጡ ቢባልም እኛ እግዚአብሔርን ከመታዘዝ ወደኋላ አንልም። ሲድራቅ ሚሳቅ አብደናጎ እኛ የምንሰግደው ለእግዚአብሔር ብቻ ነው። እኛ የምንታዘዘው እግዚአብሔርን ብቻ ነው። ወደ እሳት እንደተጣሉ መድኃኒታችን ኢየሱስ ክርስቶስ አብሯቸው እንደነበረ እንደዚህ ለሚጸኑት ደግሞ እነዚህ በተለይም እንግዲህ የመድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርቶች 12 ነበሩ። በኋላ ክርስቶስ ካረገ በኋላ በስንት ተባዛ? በ10 ተባዛ 120 ነበሩ። ያንን መንፈስ ቅዱስ የተቀበሉትን እንደገና ደግሞ ያንን 120 በ12 ብናባዛ 144 ሺህ ይመጣል ማለት ነው። ይህንን በምናይበት ጊዜ እዚህ ላይ እንዲህ ይላል፣ አየውም እነሆ በጉ በጽዮን ተራራ ቆሞ ነበረ። ቅድም ያለው እንግዲህ ጽዮን እንደተገለጸው 10ቱ ትእዛዛት የሚገኝበት የእግዚአብሔር ቤተ መቅደስ ቅዱስ ቅዱሳን ውስጥ ያለው ነው እና ከእርሱም ጋር ስሙና የአባቱን ስም በግንባራቸው የተጻፈ 144 ሺህም ነበሩ። እነዚህ በሙሉ በጉን የሚከተሉ ነበሩ። መድኃኒታችን ኢየሱስ ክርስቶስ እንደተናገረው በጎቼን አውቃቸዋለሁ፣ እነሱም ያውቁኛል፣ ድምፄን ይሰማሉ፣ ይከተሉኛል። እነዚህ ናቸው እንግዲህ የሚከተሉት። እነዚህ ደግሞ ምንድን ናቸው ይላል? የመጀመሪያ ፍሬዎች ናቸው። በቤተ መቅደስ አገልግሎት ብዙ ጊዜ እህል በሚደርስበት ጊዜ የመጀመሪያው የደረሰው በእግዚአብሔር ፊት ይቀርባል። ልክ እንደዛው መድኃኒታችን ኢየሱስ ክርስቶስም ደግሞ የተቀበሉት እነዚህ የመጀመሪያ ፍሬ ካለ በሚሊየን ሚሊየን የሚቆጠሩ ደግሞ በእግዚአብሔር አምነው በክርስቶስ የዳኑት ቀጥሎ ደግሞ ይከተላሉ። ራዕይ ምዕራፍ 21 ሄደን በምናይበት ጊዜ በግልጽ ይናገረናል እና እህታችን አብዛኛውን ገልጸዋለች ከዚህ ክፍል ላይ። ነገር ግን ልናተኩር የሚገባው ይሄም የሚናገረው ዋናው ራዕይ 13 ላይ እንዳየነው አምልኮ ነው። አምልኮ ለማ? ከእግዚአብሔር ውጭ ለሆነ። ወገኖቼ ሆይ ልናመልክ የሚገባው እንደነ ዳንኤል ጸንተን፣ ሲድራቅ ሚሳቅ አብደናጎ እንግዲህ ባቢሎን ወደቀች ወደቀች እያለ የሚናገረው እዚህ ላይ የባቢሎን የድሮ ታሪክ በምናይበት ጊዜ ክርክሩ ስግደት ነበረ። እግዚአብሔር ያለውን እናደርጋለን እኛ፣ አይሆንም፣ እኔ ያቆምኩትን ምስል መከተል አለባቸው። አሁንም የሚገለጠው ባለስልጣን ያንኑ ነው የሚያደርገው። እኛ ግን ጸንተን በእግዚአብሔር ፊት የምንቆመው ይህንን ምስጢር ስናስተውል ነው። የመጀመሪያው ምስጢር ነው ምንድነው? ይህ መጀመሪያ መልአክ ምን ይዞ ነበረ? የዘላለሙን ወንጌል ይዞ ነበረ። በምድርም ለሚኖሩ ለሕዝብም፣ ለነገድም፣ ለቋንቋም፣ ለወገኑም ሁሉ ይሰብክ ዘንድ የዘላለሙን ወንጌል ያለው ሌላ መልአክ ከሰማይ መካከል ሲበር አየው። ምን እያለ? በታላቅ ድምፅም የፍርዱ ሰዓት ደርሰዋልና እግዚአብሔርን ፍሩም፣ ክብር ስጡት፣ ሰማይና ምድርን ባህርንም የውሃውን ምንጮች ለሰራው ስገዱ አለ። ለፈጣሪ እግዚአብሔር እንድንሰግድ እንግዲህ ይህንን ሁሉ እንግዲህ ሌላውን ማስጠንቀቂያ ሁሉ የሚመጣው ከማን ነው? ከዘላለሙ ወንጌል ጋር ነው። የዘላለሙ ወንጌል ማን ነው? መድኃኒታችን ኢየሱስ ክርስቶስ ነው። ይህ የድል ዜማ ያሰማን። ጌታ ሆይ የሚያደርጉትን አቁምና ይቅር በላቸው ብሎ እሱ ነው ዕዳችን ሁሉ ተሸክሞ ኢሳይያስ 53 ሄደን በምናይበት ጊዜ በእሱ ቁስል እኛ ተፈወስን እና ዛሬ እኔና እናንተ መድኃኒታችን ኢየሱስ ክርስቶስን ተቀብለን እሱ የሚለውን ሁሉ እየሰማን ስንከተለው ከእሱ የሰማነው ይህ የድንቅ ነገር፣ ይህ የዘላለም ሕይወት ነገር እንደ ማያ ግድ ይለናል። እንደ ጳውሎስ
አሳዳጅ የነበረው እየተሰደደ ለዓለም ሁሉ ወንጌልን ለማሰራጨት ጣረ፣ ተጋ። እኔና እናንተም የእግዚአብሔር ጥሪ ይህን ነው። እንግዲህ ብዙ ጥናት አለው፣ ብዙ ጊዜ ይፈጃል። እዚህ ላይ እንግዲህ ለእናንተ ክፍት ማድረግ እፈልጋለሁ እና በእውነት እነዚህ የሦስቱ መላእክት መልእክትን አውቀን እነዚህ የሦስቱ መላእክት መልእክት በወንጌል ላይ የተመሰረተ መሆኑን አውቀን በተለይም ጻድቅ በእምነት ይኖራል እንደሚለው በእምነት እስከ መጨረሻ እንድንኖር የሚያስተምረውና መዝሙረ ዳዊት እንግዲህ በምናይበት ጊዜ በእውነት በእግዚአብሔር ፊት ማን ይቆማል ብሎ በሚልበት ጊዜ መልሱን እንግዲህ በራእይ 14 ላይ እናያለን። ክርስቶስን የሚከተሉ የዘላለሙን ወንጌል የሚቀበሉ ለዘላለም እድል ፋንታቸው ከእግዚአብሔር ጋር መኖር ነው። ይህን እንድናደርግ እግዚአብሔር ጸጋውን ያብዛልን። አሜን። እግዚአብሔር ይስጥልኝ ወንድሜ ዶክተር ጌታሁን፣ እግዚአብሔር ይባርክ። በሰፊው ነው ያብራራልን። እንግዲህ ስለ ዳዊት ያው ብዙ ተነግሯል እና ታላቅ ሰው ነው። ብዙ ስራን ሰርቷል። በዛው ልክ ደግሞ ጥፋትንም አጥፍቷል፣ ኃጢአት ሰርቷል። ነገር ግን ኃጢአት በሰራ ጊዜ ዳዊት የሚናዘዘው በቃ እኔ ልጠፋ ነው፣ በዚህ በኃጢአቴ ምክንያት ልሞት ነው ብሎ ሳይሆን እንዴት እግዚአብሔርን አሳዝነዋለሁ፣ የእሱን ስም አሰደብኩኝ፣ እሱን ነው ያዋረድኩት፣ እሱን ነው ያላስከበርኩት ብሎ ነው ንስሐ የሚገባው። በዚህ ምክንያት እግዚአብሔር በጣም እንደሚወደው ይናገራል እና እንደ ልቤ ብሎታል። በመዝሙረ ዳዊት 89 ከቁጥር 1 ጀምሮ ጠቅላላ በተለይ እስከ ቁጥር 28 ያለውን ስንመለከት እግዚአብሔር ምን ይላል? ለባሪያዬ ለዳዊት ምያለሁ፣ እጄ ይደግፈዋል፣ ክንዴም ያበረታዋል። ታማኝነቴና ምሕረቴ ከእርሱ ጋር ይሆናል፣ በስሜም ቀንዱ ከፍ ከፍ ይላል። እጁን በባህር ላይ ቀኝ እጁንም በወንዞች ላይ አኖራለሁ እያለ ስለሱ የተጻፈውን የሃይማኖቶች አባቶችና ነቢያት የሚለው መጽሐፍ ላይ ተጽፎ እናገኘዋለን እና ምን ያህል እግዚአብሔር ዳዊትን መልሶ እንደወደደው እንዳፈቀረው እንደ ልቤ ያለው በእርግጥ በቃ ከራሱ ሕይወት ይልቅ በቃ እግዚአብሔርን የበደልኩት ብሎ ከልቡ ንስሐ እንደሚገባ ስለሚናገር ነው። እንግዲህ ወደ ማጠቃለያው እንመጣለን። እግዚአብሔር ባርካችሁ። በጥሩ ሁኔታ ነው የገለጻችሁት። ምናልባት እንደው የቀረ ነገር አለ መጨመር አለብኝ የምንለው ካለ አንዳንድ ደቂቃ እሰጣችኋለሁ። ዮሐንስ 14 ላይ መድኃኒታችን ኢየሱስ ክርስቶስ የመጨረሻ የሚመጣውን ሁኔታ ስላወቀ ልባችሁ አይሸበር፣ አትደንግጡ፣ በእግዚአብሔር እመኑ፣ በእኔም እመኑ። እሄዳለሁ፣ ቦታ አዘጋጅላችኋለሁ። በሄድኩም ቦታ ባዘጋጀሁላችሁ ጊዜ ተመልሼ እመጣለሁ እና አይዟችሁ የሚል ነው። በዚህ በመጨረሻ ዘመን ብዙም ያስፈሩ ነገሮች አሉ። ወንድሜ ዳኒ እንደገለጽከው፣ ትርንጎም እንደገለጸችው በእውነት እግዚአብሔር ልክ ዳዊት እግዚአብሔርን ተማጽኖ መንፈስ ቅዱስን ስጠኝ ልቤን አድስ እንዳለው እግዚአብሔር መንፈስ ቅዱስን ሲሰጠን ልባችን ሲያድስ በዚህ በመጨረሻ ዘመን የምንፈራው ነገር የለም። የዘላለም ሕይወታችን እርግጥ ነው። እቺ ስጋ ብደክም ብትታሰር ምን ብትል የዘላለም ሕይወት ስላለን አንፍራ። ይልቅስ ቃሉን እያጠናን እንዳንስት በእውነት ተጽፏል እያልን ጠላት ሴጣን እንድናሸንፍና ከክርስቶስ ጋር በእውነት ከነ ዳዊትም ጋር አብረን ለዘላለም የምናመልክበት ጊዜ ክርስቶስ አይዟችሁ ልባቸው አይታወክ በእኔ ብቻ እመኑ ብሏልና በእሱ እንድናምን እግዚአብሔር ጸጋውን ያብዛልን። አሜን። እግዚአብሔር ይስጥልን። እንግዲህ ወደ ማጠቃለያው መጥተናል። ወገኖቼ እኛ በጣም ጥቂቱን ክፍል ነው በዚህ ለመግለጽ የሞከርነው ሰዓትም ስለሚገድበን፣ እናንተ ግን በምትችሉት መጠን መጽሐፍ ቅዱሳችሁን እንድታጠኑ፣ በዚህ መልእክት ደግሞ ከተባረካችሁ ለሌሎች ሼር እንድታደርጉ፣ ላይክ እንድታደርጉ ለዩቲዩብ ስለሚረዳን በዚህ ላደፋፍራችሁ እወዳለሁ። የዛሬውን ትምህርት በዚህ እንጨርሳለን።
ነገር ግን ለመደምደሚያ የሚሆነውን ጸሎት ዶክተር ጌታሁን እንዲያደርግልን ወይም ደግሞ በጸሎት እንዲደመድምልን እጠይቃለሁ። እግዚአብሔር አባታችን አምላካችን ሆይ መድኃኒታችን ኢየሱስ ክርስቶስ በጽዮን ተራራ ከ1444 ጋር ተገለጠ። ጌታ አባት ሆይ እነዚህ ያረከሱ እንደሆነ ሁሌ ክርስቶስ በሄደበት የሚሄዱ እንደሆነ ቃል ይናገራል። እኛም የተጠራነው ለዚህ ነው። ጌታ አባታችን በእውነት ሳንፈራ መድኃኒታችን ኢየሱስ ክርስቶስ ሁሉን ነገር ሰርቶልናል። የሰው ልጅ ሊጸድቅ አይችልም በራሱ ሁኔታ። ራሳችንን አስተካክለን ወደ አንተ ቤት እንመጣለን ማለት አንችልም። ምክንያቱም ሁሉ በድሏል ይላል፣ አንድ ስንኳ ጻድቅ የለም ሮሜ 3:23። ነገር ግን የሚያጸድቀን መድኃኒታችን ኢየሱስ ክርስቶስ መሆኑን አውቀን እንደ ዳዊት በእውነት ኃጢአታችን ጠልተን እግዚአብሔርን እንዴት እናሳዝናለን፣ ጌታ ሆይ አዲስ ልብ ፍጠርልኝ፣ ያንተን መንፈስ ከኔ አትውሰድ ብለን ከአንተ ጋር እንድንጓዝ አንተም ሎጥን እጁን ይዘ እስከነ ቤተሰቡ ከዛ ከሳት እንዳተረፍክ በዚህ በመጨረሻም ጊዜ ሊመጣው ካለ ቅጣት ጌታ አምላክ ሆይ አንተ ታድነን ዘንድ እጃችን ይዘ ታወጣን ዘንድ ለአንተ እንማጸናለን። ይህንም ደግሞ ጌታ አምላክ ሆይ ቃል የሚያጠኑት ወደ አንተ የሚመጡ በዚህም ኢትዮ ሳይበር ሚኒስትሪ እንዲባረኩ ጌታ አምላክ ሆይ የበለጠ አገልጋዮችን አብዛልን። የሚሰሙትም ደግሞ ሌሎቹን ለማስተማር እንዲችሉ በመንፈስ ቅዱስ እንድረዳቸው ለአንተ አድራ እንሰጣለን። እንግዲህ በነገር ሁሉ ክበር፣ መምጫ ቅርብ ነው። ጌታ አባት ሆይ እጃቸውን ዘርግቶ የምንወደው ጌታችን መጣልን ከሚሉ እንጂ ተራራ ውደቅብን ከሚሉ ከሚሸሹት እንዳንሆን ዛሬ ሕይወታችን ታስተካክል ዘንድ ለአንተ አድራ እንሰጣለን። በነገር ሁሉ ክበር፣ በጌታችን በኢየሱስ ክርስቶስ ስም አሜን።